የአማራ ፋኖ ብሔራዊ ኃይል የዋድ አዲስ ዓለም ከተማን ለመውረር ከጅጋና ደንበጫ ከተማ በብረት ለበስ ታጅቦ የመጣውን የአብይ አገዛዝ ስልጣን አስጠባቂ ኃይል ቀጥቅጦ መመለሱን አስታወቀ። በምስራቅ አማራ ቀጠና ወታደራዊ ቁልፍ ወታደራዊ ይዞታዎችን ጋሸናን ጨምሮ በመቆጣጠር ወደፊት እየገሰገሰ መሆኑን አስታውቋል። በሰሜን አማራ ቀጠና እየተወሰዱ ያሉ ወታደራዊ እርምጃዎችም በደቡብ አማራ ቀጠና ተጠናክረዋል። ነጻ በወጡ አካባቢዎች ህዝብ ራሱን በራሱ እንዲያስተዳድር ወኪሎቹን እንዲመርጥና የማረጋጋት ስራዎች ተጠናክረው መቀጠላቸውን አስታወቀ። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ያሉ ወታደራዊ እንቅስቃሴዎችን አስታኮ ዛሬ መስከረም 28 ቀን 2018 በሰጠው ማብራሪያ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የዋድ አዲስ ዓለም ከተማን ለመውረር ከጅጋና ደንበጫ ከተማ በብረት ለበስ ታጅቦ የመጣው ግብስብስ የብልጽግና ሰራዊት በአናብስቶቹ በኢንጂነር ክብር ተመስገን ልጆች ተቀጥቅጦ ወደ መጣበት መመለሱን ገልጿል። በምስራቅ አማራ ቀጠና ምኒልክ ዕዝ ከመስከረም 14 ቀን 2018 ጀምሮ የታወጀው ዘመቻ አርበኛ አደማሊ አባናደው ለሁለት ሳምንታት ተጠናክሮ የቀጠለ ሲሆን ከወታደራዊ ይዞታ ጠቀሜታ አኳያ ጋሸናን ጨምሮ ቁልፍ ወታደራዊ ስትራቴጂክ ቦታዎችን ተቆጣጥሮ ወደፊት እየገሰገሰ መሆኑን አስታውቋል። በሰሜን አማራ ቀጠና በላይ ዘለቀ ዕዝ የነበሩ ወታደራዊ እንቅስቃሴዎችን ተከትሎ በሜጀር ጀነራል ባንታ አባተ ኮር የተወሰደው ወታደራዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ነጻ በወጡ አካባቢዎች ህዝብን በማወያየት ህዝብ የራሱን ወኪሎች እንዲመርጥና የማረጋጋት ስራዎች እየሰራ ወደፊት እየገሰገሰ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ዛሬ መስከረም 28 ቀን 2018 ዓ.ም በቀጠናዎቹ ያሉ ወታደራዊ እንቅስቃሴዎች ዝርዝር ማብራሪያ ሰጥቷል። የአርበኛ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ ዛሬ በቀጠናው ያሉ ወታደራዊ እንቅስቃሴዎችን ጨምሮ የሰጠውን ሙሉ ማብራሪያ በልዩ ዜናችን አካተን ይዘን ቀርበናል። አመሰግናለሁ ሀብታሙ። እንግዲህ የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች በጣም ጠንካራ የሚባል ተጋድሎችን እያደረገ ያለበት ነባራዊ ሁኔታ ነው ያለው። ከዚህ ጋር ተያይዞ እንግዲህ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀ መረጃዎች ጀምር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታ አባተ ኮር አሃድ የሆኑ ክፍለ ጦሮች ጋር የተቆጣጠሯቸው ቀጠናዎች ለማስለቀቅ ብሎም ለመቆጣጠር እቅድ አቅዶ በርካታ እግረኛ ሰራዊት ከፍተኛ የሚባል የተኩስ አቅም በመያዝ ወደ ሜጀር ጀነራል ውባንታ አባተ ኮር ክፍለ ጦር አሃዶች ማጥቃት ያደረገ ጠላት ብሎም ሌላም እቅዶች የነበሩትን ጠላት የኮሩ አሃዶች ጠንካራ የሚባል መከላከል በማድረግና በመልሶ ማጥቃት ጠላትን ወደ መጣበት በመመለስ በጣም አስደናቂ የሚባል ጀብድ የፈጸሙበት ሁኔታ አለ። በጣም ቁልፍ የሚባሉ ወታደራዊ መሬቶችን ከተማዎችና ሌሎች የተቆጣጠሯቸውን ቀጠናዎች ለማስለቀቅና በቀጠናው ያለውን ይዞታ ለማስፋት ብሎም ገዢ መሬት በመቆናጠጥ እንደ መስፈንጠሪያ በመጠቀም ሌሎች ቀጠናዎችንም ለመቆጣጠር አቅዶ ከበባም ጭምር አደርጋሉ በሚል ከበርካታ ቀጠናዎች ያሰባሰበውን ኃይል በከፍተኛ የተኩስ አቅም ጭምር ማጥቃት አድርጎ ነበር። ይሄንን ማጥቃት በመከላከል ሜጀር ጀነራል ባንታ አባተ ኮር አሃዶች በመልሶ ማጥቃት የመጣውን ጠላት ያሰበውን ነገር ሁሉ በማፈራረስ አስደናቂ የሚባል ጀብድ ፈጽመው ትልቅ ድል የተጎናጸፉበት ቀጠናቸውን ያስከበሩበት ይዞታቸውን ያስከበሩበትና አሁንም ገዥ መሬቶችን ጭምር ተቆናጠው ለሌላ ቀጠናዎችን ለመቆጣጠር የሚያስችል ቁመና ላይ ያሉበትን ሁኔታ ያስመዘገቡበት ድል ነው ያለው። በዚሁ በበላይ ዘለቀ ዕዝ ሌሎች መረጃዎችም አሉ። በኢንተርኔት መቆራረጥ ምክንያት እስካሁን እጃችን ላይ አልደረሱም። እንደደረሱ የምናሳውቅ ይሆናል። ሌላው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አሁንም ሰሞኑን እንደምታውቁት የዞንና የወረዳ ከተሞችን ታዳጊ የቀበሌ የገጠር ከተሞችን ጭምር የከተማ ከተሞችን የተቆጣጠረ ያለበት ሁኔታ እንዳለ ይታወቃል ማለት ነው። አሁንም በዚሁ ቀጠና የዋድ አዲስ ዓለም ከተማን ለመውረር ከጅጋና ደንበጫ ከተማ በብረት ለበስ ታጅቦ የመጣውን የአገዛዙ ዙፋን ጠባቂ ሰራዊት አሁንም ማጥቃት ነው የመጣው። ጥብቅ መከላከል በማድረግ በመልሶ ማጥቃት ወደ መጣበት ቀጠና በአናብስቶቹ ኢንጂነር ክብር ተመስገን ልጆች ተቀጥቅጦ የተመለሰበት ሁኔታ አለ። ዛሬ መስከረም 28 2018 ዓመተ ምህረት ማለዳ ጀምሮ ማለት ነው ዋድ አዲስ ዓለም ከተማን ለመውረርና ከጅጋ ከደንበጫ ከተማ ብረት ለበስ ዙ 23 ሌሎች ከፍተኛ የሚባሉ የቡድንና የመካናይዝድ ተኩስ አቅም ጭምር አጠናክሮ የመጣበት ሁኔታ አለ። ለማጥቃት ቤዙን መሰረቱን ለቆ ሲንቀሳቀስ ክብር ተመስገን ልጆች ደግሞ ጠላት የተነሳበትን አካባቢ በቆረጣ በመግባት የራሱን ቤዙንና መስፈንጠሪያውን ጭምር ሲነኩበትና ሲንዱበት ተመልሶ ወደ መጣበት የተመለሰበት ድንቅ የሚባል ወታደራዊ ስትራቴጂ ድንቅ የሚባል የዘመቻ ስምሪት
የታየበት ምርጥ የሚባል ድል አስመዝግበው አሁንም ቀጠናቸውን ከተማቸውን የተቆጣጠሩበትና ያስጠበቁበት ሁኔታ ነው ያለው። በዚሁ ቀጠና ሌሎች የተጋሉ መረጃዎችም እንደደረሱን የደቡብ አማራ ቀጠና ብርጋዴር ጄኔራል አሳምነው ጽጌ እዝም ተመሳሳይ መረጃዎች እንደደረሱን የምናደርሳችሁ ይሆናል። አጠቃላይ ከዚህ ከምስራቅ አማራ ቀጠና ሚኒሊክ እዝ የተሰሞኑ የአርበኛ አደማሊ ወይም አባናደው ዘመቻን ተከትሎ ከመስከረም 14 2018 ዓ.ም ጀምሮ እስከ መስከረም 28 አሁንም ለሁለት ሳምንት የቀጠለበት ወደፊትም የሚቀጥልበት ተጋድሎ እንደሚታወቀው የዞን ከተሞችን የወረዳ ከተሞችን በጣም በርካታ የሚባሉ ወታደራዊ ገዥ መሬቶችን በሰሜን ወሎ፣ ደቡብ ወሎና ምዕራብ ወሎ የሚባለው የቤት አማራ ቀጠና አጠቃላይ በጣም በርካታ ድሎች የተመዘገቡበት በጦር መሳሪያ በተተኳሽ በሰው ኃይል ነጻ ቀጠና በመቆጣጠር የመዋቅር በመዘርጋት በጣም ቁልፍ የሚባሉ ድሎችን እያስመዘገብን ያለንበት ሁኔታ ነው ያለው። ለዚህ ድል አጠቃላይ ሙሉ ቤት አማራ ላይ ሚኒሊክ እዝ ድል እንዲቆናጠጥ ያደረገው በጣም ገዥ የሚባለውንና ቁልፍ ወታደራዊ ቦታ የሚባለውን የሙጃ ከተማን አጠቃላይ ጊዳን ወረዳን ሙሉ ለሙሉ በቁጥጥር ስር ያስገባንበትና ድሎች የተጎናጸፍንበት ሁኔታ ታስታውሱታላችሁ። ከዚህ ከሙጃው ድል በኋላ ሙጃ በጣም ከፍተኛ ቦታ ገዥ የሚባል የዘመቻ ስምሪታቸው መጀመሪያ በርካታ ቀጠናዎችን አስተሳስረው ይመሩበት የነበረ ቦታ ነው። እሱም በመቆጣጠር ጠላት ላሊበላ አካባቢ እንዲሰባሰብ፣ ጋሸና አካባቢ እንዲሰባሰብ እንዲሁም ወልዲያ ዙሪያ እንዲሰባሰብና በርካታ የሚለውን ደግሞ እግረኛ ሰራዊት ከሚሊሻም ከምንም በመሰብሰብ ኮማንዶ አመጣሁ እያለ ቀይ ቦኔት እያለበሰ ወደ ወልዲያም እያስገባበት ያለው ሁኔታ አለ። ወደ ራያ ቆቦ አሁንም በሰፊው ኃይል እያስገባ ያለበት ሁኔታ አለ። ይሄ ሁሉ እንዲናጋ ያደረግንበት ትልቅ ድል የተመዘገበበት ሁኔታ ነው ያለው። ከዛ ፈርሶ ከተሰባሰቡባቸው ቀጠናዎች መካከል ጋሸና በጣም አሁንም ወታደራዊ ቁልፍ ገዥ መሬት ከሚባሉ ቀጠናዎች መካከል አንዱ ወደ ተለያዩ አቅጣጫዎች የሚወስድ በጣም ገዥ መሬት ለዘመቻ ስምሪት መነሻ የሚሆን አሁንም ቁልፍ ወታደራዊ ቦታ ነው። ጋሸና አካባቢ የአድማ ብተና ሚሊሻ፣ ፖሊስ፣ ካድሬ አጠቃላይ የአራት የአምስት ወረዳ ካድሬ እንዲሁም የዙፋን ጠባቂ ሰራዊቱ መከላከያ የሚባለው ከሁሉም አካባቢ የፈረሰው እዛ አካባቢ እንደተሰባሰበ ይታወቃል። እዛው በተሰባሰበበት ማጥቃት በማድረግ ካሉት 3 ምሽጎች 2 ምሽጎችን በመስበር አሁንም ከተማዋን እስከ ፖሊስ ጣቢያው ድረስ ዘልቆ በመግባት በከፊል የተቆጣጠርንበት በቀጣይም ሙሉ ለሙሉ ከተማውን መቆጣጠር የምንችልበት የወታደራዊ የበላይነት ያለበት ነባራዊ ሁኔታ ነው ያለው። ከዚህ ጋር ተያይዞ አገዛዙ በእግረኛ ሰራዊቱ ምንም ማድረግ አልቻለም። የድሮን ጥቃቶችን በተደጋጋሚ እየጣለ ወታደሩ መውሰድ ያለበትን ከፍተኛ ጥንቃቄ ስለሚወስድ ንጹሃኖችን እየመታ ያለበት ሁኔታ አለ። አጠቃላይ ወደ የድሮን ጥቃቱ በዚህ በዘመቻ አርበኛ አደማሊ ወደ 20 እየደረሰ ያለበት ሁኔታ አለ። በዚህ ሂደት ውስጥ በጣም በርካታ ንጹሃኖች ናቸው እየተጎዱ ያሉት። የእንግዲህ በእግረኛ ሰራዊቱ ምንም ማድረግ ስላልቻለ ነው። የእግረኛ ሰራዊቱ በዚህ ሰዓት እንደው ካለው ነባራዊ ሁኔታ ጋር ተያይዞ አንድ መጥቀስ የምፈልገው ነገር በሰሜኑ ጦርነት የብርሃኑ ጁላ መከላከያ የታዘብነው ነገር ምን ነበረ መሰላችሁ? ፈርሶ ይሸሽ በነበረበት ሰዓት ወንዝ የሚያሻግሩትን ገበሬዎች መሳሪያ ይሰጥ ነበረ የብርሃኑ ጁላ መከላከያ። ሴት የመከላከያ አባል እህቶቻችን ደግሞ ሬንጀራቸውን በቀሚስና በነጠላ ለመቀየር መሳሪያቸውን ይሰጡ ነበር። በዛ ደረጃ ስነልቦናው ወኔው የተሰለበ መከላከያ እንደነበረው እናስታውሳለን። ፋኖ ሆነን እየታገልን ማለት ነው። አሁን ደግሞ በዚህ ሰዓት ደግሞ በሰሞኑ በዘመቻ አርበኛ አደማሊ የብርሃኑ ጁላ መከላከያ በዚህ ስነልቦና ደረጃ ላይ እንደሚገኝ 100% መናገር እንችላለን። በዛ ደረጃ ነው ያለው። ትላንትና ጋሸና 2 ምሽግ ሲሰበር በመጠጥ ቤትም በተለያዩ ሬስቶራንቶችም ምንም እየገባ መሳሪያውን እየጣለ እየሸሸ ያለበት አድማ ብተና፣ ፖሊስ፣ ሚሊሻና ሌላው ይሄ አማራ ወዳደር ኃይል ደግሞ በፋኖ የተደረገለትን ጥሪ የተቀበለው ያልተቀበለው ደግሞ ውጊያውን አበላሸ በሚል በሰበብ አስባቡ እየተረሸነ እየተደመሰሰ በመከላከያ እየተመታ ያለበት በከፍተኛ መጠራጠር ውስጥ ያሉበትና አጠቃላይ በቅርብ ጊዜ ውስጥ በጣም በርካታ የቤት አማራ አካባቢዎች ካገዛዙ ነጻ የሚወጡበት ወታደራዊ ቁመና ላይ እንገኛለን። እንደሚታወቀው ከወልዲያ ጀምሮ እስከ ሐይቅ ጃሪ ድረስ ሙሉ የፌዴራል መስመሩ በፋኖ ነው። ከወልዲያ ጀምረህ ደግሞ ወደ ባህር ዳር መስመር እስከ ጋሸናና ከዛ በላይ ድረስ አሁንም በፋኖ ቁጥጥር ስር ያለ ነው። የበላይ ዘለቀ እዝ ከዛ ተቀብሎ በርካታ ቀጠና እንደዚሁ የተያዘበት በጥቅሉ ወደ አማራ ክልል የገባ ጠላት ባህር እንደገባ ይቆጠራል እንደተባለው መውጣት በማይችልበት ደረጃ እዚሁ የሚችለውን እያደረገ እጅ እየሰጠ እየተከላከለ ያለበት ሁኔታ ነው ያለው። ከዚሁ ከጋሸና በተጨማሪ በሚኒሊክ እዝ ደቡብ ወሎና ምዕራብ ወሎ እያደረጋቸው ባሉ ተጋድሎች በትላንትናው ዕለት በደቡብ ወሎ በጣም ቁልፍ የሚባለውን ቦታ ወረኢሉ ከተማን የተቆጣጠርንበት ሁኔታ አለ። ከወረኢሉ አቅራቢያ በቅርብ ርቀት የሚገኙ ደግሞ ካቤ
ወራቤና ሰኞ ገበያ የሚባሉ ከተሞችንም የተቆጣጠርንበት ሁኔታ አለ። በዛሬው ዕለት ወረኢሉን ለማስጣል አሁንም ከፍተኛ ትንቅንቅ እያደረገ ያለበት ሁኔታ አለ። አገዛዙ በተለይ በአየር ኃይሉ የድሮን ጥቃቶችን እየፈጸመ ንጹሃኖችንም ጭምር ጉዳት እያደረሰ ያለበት ነባራዊ ሁኔታ ነው ያለው። የሆነ ሆኖ በጣም አሉኝ ስራ ሰርቼባቸዋለሁ የሚላቸውን የደቡብ ወሎና የምዕራብ ወሎ ወረዳና የዞን ከተሞች በተለይ የወረዳዎችን እየተቀማ በፋኖ ቁጥጥር ስር እየገቡ ያሉበት ሁኔታ አለ። ከዚህም ጋር ተያይዞ አሃዶችን የማልጠቅሰው በአምስቱም የቤት አማራ የሚኒሊክ ዕዝ ኮሮችና የእዙ ልዩ ዘመቻና ተወራሪ ሻለቃ ሁሉም ተጋድሎዎች እየተደረጉ ስለሆነ እንዳጠቃላይ እንደ ዘመቻ አርበኛ አደማሊ አሃዶችን የማልጠቅሰው ከዛ አንጻር ነው። የሚገኙ ድሎችን የተገኙ ንብረቶችን ስንጠቅስ ያገኙ የማረኩትን አሃዶች በጽሁፍም በዚህ መንገድም ማስረጃ እያቀረብን የምናደርሳችሁ ሆና አጠቃላይ የተጋሉ መረጃዎቹ እነዚህን ይመስላሉ። ከልብ አመሰግናለሁ። አርበኛ በፈንታው ከጋዜጠኞች የሚቀርብ ጥያቄ አለ። አመሰግናለሁ። ተስፋዬ ወልደስላሴ ነኝ ከብላክ ላይን ሚዲያ። ወታደራዊ ድሎቹን ሰምተናል አርበኛ አበበና በተለይ እንደ ሚኒሊክ ዕዝ ከ14 ከ15 በላይ ወረዳዎችን ተቆጣጥራችሁ ትገኛላችሁና ከወታደራዊ ስራው ጎን ለጎን ህዝብ የማረጋጋት ህዝብ የማወያየት አስተዳደራዊ ስራዎች የመስራት የፖለቲካ ክንፉ እንቅስቃሴ ምን ይመስላል? አንደኛው ጥያቄ እሱ ነው። ሁለተኛው ጥያቄ የመንግስት ኮሙኒኬሽን የሚባሉ ገጾች ወረኢሉ ሰላም ነች ምንም ነገር የለም እንዲህ የመሳሰሉት ፎቶዎች ይለቃሉና ከሱ ጋር ያይዘ ምን ማለት እንችላለን? አመሰግናለሁ ተስፍሽ። እንግዲህ ከዚህ ከነጻ ቀጠናዎች ጋር ተያይዞ እንደተጠቀስከው በጣም በርካታ ወረዳዎችን የተቆጣጠርንበት ሁኔታ ነው ያለው። ወረዳ ሲባል የከተማ አስተዳደር መቀመጫዎችም የገጠር ወረዳዎችም የዙሪያ ወረዳም መቀመጫው በተመሳስሎ እነዛን ጨምሮ በርካታ ገጠርና የከተማ ቀበሌዎችን የወረዳ ከተሞችን ዞኖችን ከበባ አድርገን ያለንበት ሁኔታ ነው ያለው። ነጻ ያወጣናቸው ቀጠናዎች ህዝብ በማወያየት ህዝብ ጋር ውይይት በማድረግ ህዝባችን የወደደውን የፈቀደውን መሪ እየመረጠ የህዝብ አስተዳደር መዋቅር እየዘረጋን ያለንበት ሁኔታ አለ። ከፍተኛ ውይይት አለ። በተለይ ህዝቡ በዚህ በዘመቻ አርበኛ አደማሊ ወይም አባናደው አገዛዙ ንጹሃኖችን ጨምሮ መሰረተ ልማቶችን፣ ጤና ተቋማቶችን፣ የጤና ባለሙያዎችን ጨምሮ እናቶች፣ ህጻናቶች በግፍ የተጨፈጨፉበትን ሁኔታ በማየቱ ልጆቻችን የምትሉት የምትናገሩት ሁሌ በቤተክርስቲያን በመስጊድ በሰደቃ በፍታት ስትናገሩ የነበረው ነገር በሙሉ እውነት መሆኑን አይተናል። የአብይ አህመዱ አገዛዝ የብልጽግና አገዛዝ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ እንደሆነ ሳንቃ ጤና ጣቢያን በድሮን ሲያወድም ንጹሃኖችን ሲገል የጤና ባለሙያዎችን ሲገል ሲጨፈጭፍ ያየንበት ሁኔታ አለ። ይሄ ግልጽ ማሳያ ነው በሚል ህዝቡ አስተያየት እየሰጠ ያለበት ነባራዊ ሁኔታ አለ። አጠቃላይ እየደረሰ ያለውን በደል ህዝባችን በዚህ ድል በዚህ ከፍተኛ ነጻነት እንደተሰማው እየገለጸ ያለበት ሁኔታ አለ። እንደዚህ አይነትና መሰል ውይይቶች እየተካሄዱ ህዝቡ የወደደውን የፈቀደውን መሪውን እየመረጠ የህዝብ አስተዳደር መዋቅር እየዘረጋን መዋቅሩ ራሱን የቻሉ የጸጥታ የሃይማኖት አባቶች የሀገር ሽማግሌዎች ፍርድ እንዳይጓደል ለጊዜው በህግ ባለሙያው ጭምር እስከሚደራጅ ማለት ነው በከፊል እየተደራጀ ነው። ሙሉ ለሙሉ እስከሚደራጅ የአማራ ህዝብ ብዙ ሴቶች አሉት። እነዛን ሴቶቹን ተጠቅሞ ሰላሙን እያስከበረ ጀርባችንን ነጻ እያደረግን ጀርባችንን ሰላም እያደረግን ደጀን እየፈጠርን ወደፊት ግንባር ቀደሙ ፋኖ ለትግሉ ወደ ድል ግስጋሴውን እያደረገ ያለበት ነባራዊ ሁኔታ ነው ያለው። ይሄንን እያጠናከርን መዋቅር እየዘረጋን ህዝብ እያወያየን አስተዳደራዊ ሁኔታዎቹን ጤናማ እያደረግን ጀርባችንን ነጻ እያደረግን እየሄድን ያለንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በርካታ ቀጠናዎች ነጻ እየወጡ መሆኑን ተከትሎ አገዛዙ እንደምታውቁት የፕሮፓጋንዳ ስልቱ ውሸት ሲደጋገም እውነት ይሆናል ነው። ይህም ተነቅቶበታል። ሁሌ ውሸት በማውራት በሰሜኑ ጦርነት የነበሩ ምስል ቪዲዮዎችን በማውጣት ቀናቸውን በማጥፋት አሁን ላይ እንደተፈጸሙ አሁን ላይ እንደተደረጉ እያደረገ ከተሞች ነጻ ናቸው እያለ ታስታውሳላችሁ። በሰሜኑ ጦርነት ከሌ ነጻ ነው ከሌ ሰላም ነው እያለ ከትግራይ ጀምሮ ደብረሲና ድረስ እንደፈረጠጠ ይታወቃልና ዛሬም እያደረገ ያለው በተመሳሳይ ይሄንን ነው። ህዝብ ደግሞ እያየ ነው። ህዝብን ማዋሸት አይቻልም። ለጊዜው ማዋሸት ይቻላል፣ በዘላቂነት ግን ዋሽቶ መኖር አይቻልም። ያገዛዙ ጀንበር እየጠለቀች መሆኑን ህዝባችን እያየ በተግባር እየተገለጠ ያለበት ሁኔታ አለና ይሄንን ሽንፈታቸውን ለመደባበቅ በብረት ለበስ በታንክ በዙ በዲሽቃ በሞርተር ታጅበው የሆነ ከተማ ገብተው ከተማው ሰላም ነው ብለው የሚወጡበት ሁኔታ ይታወቃል። በአየር ኃይል በድሮን ሄሊኮፕተርና በጀት ጭምር እየታጀቡ የሆነ ከተማ ውስጥ ገብተው ህዝባችን እንደ መዝናኛ ነው የሚያየው። እኛም እጅግ በጣም እንደ መዝናኛ ነው የምናየው። ስርዓቱን የት ድረስ እንደወሰድነው እንዳኮታኮት
እንዳሉት ነው እናውቃለን። አጠቃላይ ግን ሽንፈቱን ለመሸፈን እያደረገ ያለው ጥረት ነው እንጂ ከተሞችን እየተቆጣጠርን አሁንም በቀጣይነት ሙሉ ለሙሉ ከቀጠናውም ለማስወጣት መውጣት ስለማይችል ደግሞ እዚሁ ቀጠናው ውስጥ በልቶ ለማስቀረት በከፍተኛ ሁኔታ ስራ እየሰራን ሁኔታ ነው ያለው። ይህን ነው የሚመስለው። ተስፍሽ መልሼው ከሆነ ከልብ እናመሰግናለን አርበኛ በፈንታው። በተለይ እንግዲህ ከዚህ ቀደም ያው ዘመቻ አርበኛ አደማሪን ተከትሎ በመቶ የሚቆጠሩ ምርኮኞች እንደነበሩና ዓለም አቀፉ ቀይ መስቀል ጭምር በአርበኛ ምሬ ወዳጆ በኩል ጥሪ አቅርባችኋልና ምርኮኞችን በተመለከተ አሁን ከዓለም አቀፉ ማህበረሰብ ያገኛችሁት ምላሽ ያለ ወይ? ምናልባት ዛሬም እንግዲህ ተስፋ የቆረጠ ስልጣን አስከባሪ ኃይል ነውና ለፋኖን ለሚቀላቀሉ የምትሰጧቸው ማስተማመኛ አለ ወይ? አዎ ጥሪ አድርገናል። በዛ በኩል አንዳንድ ምላሾች እየመጡ ነው። ቀና ምላሾች ሙሉ ለሙሉ እንደደረሱንና የተግባር እርምጃ እንደተጀመረ ሙሉ ዝርዝሩን የምናደርሳችሁ ይሆናል። በጥቅሉ ግን በውጊያው በከፍተኛ ሁኔታ በጣም በከፍተኛ ሁኔታ የቆሰሉ ምናልባትም አካለ ጎዶሎ ሊሆኑ የሚችሉ የመከላከያ አድማ ብተና የሚሊሻና አጠቃላይ ያገዛዙ ጥምር ጦር አባላቶች በከፍተኛ ሁኔታ ጉዳት የደረሰባቸውን በምንችለው በአቅማችን እያከምን እስከዛሬ ያቆየንበት ሁኔታ አለ። እነዚህን አይነት ቁስለኞችን ለቀይ መስቀል ያስረከብንበት ሁኔታ አለ። በቀጣይ ሙሉ ዝርዝር ማስረጃ ይዘን እንመጣለን። አጠቃላይ ግን እንደነዚህ አይነት እንቅስቃሴዎች ተጀምረዋል። ሙሉ ለሙሉ ያለቀ የተጠናቀቀ ነገር ሲኖር ዝርዝር ማስረጃውን የምናደርሳችሁ ይሆናል። እነዚህና መሰል ስራዎችን ግን እየሰራን ነው ያለው። ከልብ እናመሰግናለን አርበኛ በፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የህዝብ ግንኙነት ኃላፊ። በአማራ ፋኖ ብሔራዊ ኃይል እንግዲህ ዛሬ መስከረም 28 ቀን 2018 ዓ.ም የነበሩ ወታደራዊ እንቅስቃሴዎችን አስታከ ለሰጠህን ማብራሪያ በአማራ ሚዲያ ካውንስል ስም ከልብ እናመሰግናለን። መልካም ጊዜ ይሁንልህ። እናመሰግናለን። ልዩ ዜናችንን ላደመጣችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። ዝርዝር መረጃዎችን ይዘን በምሽት ዜናችን እንመለሳለን። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።